በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስ፣ የአራተኛው ክፍል ገዢ የሄሮድስ አብሮ አደግ የነበረው ምናሄ እና ሳውል ነበሩ። እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስንና ሳውልን እኔ ለጠራኋቸው ሥራ ለዩልኝ አለ። እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው። በርናባስና ሳውልም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። ስልማና በደረሱም ጊዜ በአይሁድ ምኵራቦች የእግዚአብሔርን ቃል ሰበኩ። ዮሐንስም እንደ አገልጋያቸው አብሯቸው ነበር። የቆጵሮስን ደሴት ከዳር እስከ ዳር አቋርጠው ጳፉ በደረሱ ጊዜ በርያሱስ የተባለ አንድ አይሁዳዊ ጠንቋይና ሐሰተኛ ነቢይ ያገኙ። እርሱም ሰርጊዮስ ጳውሎስ ከተባለው አስተዋይ አገረ ገዥ ጋር ነበረ። ይህ አገረ ገዥ የእግዚአብሔርን ቃል ለመስማት ፈልጎ በርናባስንና ሳውልን አስጠራቸው። ጠንቋዩ ኤልማስ ግን የስሙ ትርጉም እንዲህ ነበርና አገረ ገዢው እንዳያምን ለማደናቀፍ ስለፈለገ ተቃወማቸው። ጳውሎስ የተባለውም ሳውል በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተውና እንዲህ አለው፣ አንተ የጽድቅ ሁሉ ጠላት፣ ተንኮልንና ክፋትን ሁሉ የተሞላህ የዲያብሎስ ልጅ፣ የጌታን ቀና መንገድ ከማጣመም አታርፍምን? አሁንም የጌታ እጅ ባንተ ላይ ነው፣ እውር ትሆናለህ። ከእንግዲህ የፀሐይን ብርሃን ለአንድ አፍታ እንኳ አታይም። ወዲያውም ጭጋግና ጨለማ በላይ ወረደ። እጁን ይዞ የሚመራውንም ሰው ለመፈለግ ወዲያ ወዲህ ይል ጀመር። አገረ ገዢውም የሆነውን ነገር ባየ ጊዜ በጌታ ትምህርት በመደነቅ አመነ። ጳውሎስና ጓደኞቹ ከጳፉ ተነስተው በጵንፍልያ ወደምትገኘው ወደ ጴርጌን ሄዱ። ዮሐንስም ከእነርሱ ተለይቶ ወደ ኢየሩሳሌም ተመለሰ። እነርሱ ግን ከጴርጌን ተነስተው በጲስድያ ውስጥ ወዳለችው ወደ አንጾኪያ ሄዱ። በሰንበት ቀንም ወደ ምኵራብ ገብተው ተቀመጡ። የሕግና የነቢያት መጻሕፍት ከተነበቡ በኋላ የምኵራብ አለቆች ወንድሞች ሆይ ሕዝቡን የሚመክር ቃል ካላችሁ ተናገሩ ሲሉ ላኩባቸው። ጳውሎስም ተነስቶ በእጁ በመጥቀስ እንዲህ አለ፣ የእስራኤል ሰዎች ሆይ ደግሞም እናንተ እግዚአብሔርን የምትፈሩ ሁሉ አድምጡ። የዚህ የእስራኤል ሕዝብ አምላክ አባቶቻችንን መረጣቸው፣ በግብፅ ምድር እያሉም ከፍ ከፍ አደረጋቸው፣ በኃያል ክንዱም ከዚያ አወጣቸው።
40 ዓመት ያህልም በበረሃ ታገሳቸው። በከነዓን ምድር የነበሩትንም 7 መንግሥታት አጥፍቶ ምድራቸውን ለገዛ ሕዝቡ ርስት አድርጎ አወረሳቸው። ይህም ሁሉ የተፈጸመው በ450 ዓመት ያህል ጊዜ ውስጥ ነበር። ከዚህ በኋላ እስከ ነቢዩ ሳሙኤል ዘመን ድረስ መሳፍንትን ሰጣቸው። ከዚያም ሕዝቡ ንጉሥ እንዲያነግሥላቸው ለመኑት። እግዚአብሔርም ከብንያም ወገን የቂስን ልጅ ሳኦልን ሰጣቸው። እርሱም 40 ዓመት ገዛቸው። ሳኦልንም ከሻረው በኋላ ዳዊትን አነገሠላቸው። እግዚአብሔርም ስለ እርሱ እንደ ልቤ የሆነና የምሻውን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ሲል መሰከረለት። እግዚአብሔርም በገባው ቃል መሠረት ከዚህ ሰው ዘር አዳኝ የሆነውን ኢየሱስን ለእስራኤል አመጣ። ኢየሱስ ከመምጣቱ በፊት ዮሐንስ የእስራኤል ሕዝብ ሁሉ ንስሐ ገብተው እንዲጠመቁ ሰብኮላቸው ነበር። ዮሐንስ ተልእኮውን በማጠናቀቅ ላይ ሳለ እኔ ማን መሰልኋችሁ? እኔ እኮ እርሱ አይደለሁም። ነገር ግን የእግሩን ጫማ መፍታት የማይገባኝ ከእኔ በኋላ ይመጣል ይል ነበር። እናንተ ከአብርሃም ዘር የተወለዳችሁ ወንድሞች፣ ደግሞም በመካከላችሁ እግዚአብሔርን የሚፈሩ ሁሉ ይህ የድነት መልእክት የተላከው ለሁላችንም ነው። የኢየሩሳሌም ሰዎችና አለቆቻቸው ኢየሱስን አላወቁትም። ይሁን እንጂ በየሰንበቱ የሚነበበው የነቢያት ቃል እንዲፈጸም በእርሱ ፈረዱበት። ለሞት የሚያበቃው አንድም ምክንያት ባያገኙበትም እንኳ ጲላጦስ የሞት ፍርድ እንዲፈርድበት ተማጸኑት። ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላ ከተሰቀለበት እንጨት አውርደው በመቃብር ውስጥ አስገቡት። እግዚአብሔር ግን ከሙታን አስነሳው። ከገሊላ ጀምሮ እስከ ኢየሩሳሌም ከእነርሱ ጋር ለነበሩትም ብዙ ቀን ታያቸው። እነርሱም አሁን ለሕዝቡ ምስክሮቹ ናቸው። እኛም እግዚአብሔር ለአባቶች ቃል የገባውን የምሥራች ቃል ለእናንተ እንሰብካለን። ኢየሱስንም ከሙታን በማስነሳቱ ለእነርሱ የገባውን ቃል ለእኛ ለልጆቻቸው ፈጽሟል። ይኸውም እግዚአብሔር በሁለተኛው መዝሙር እንዲህ ብሎ ተጽፏል፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁህ። ደግሞም እርሱ እንዳልበሰበሰና እግዚአብሔርም ከሙታን እንዳስነሳው ለማረጋገጥ እንዲህ ብሏል፣ የተቀደሰውንና የታመነውን የዳዊትን በረከት እሰጣችኋለሁ። ስለዚህ በሌላም ስፍራ ቅዱስህ መበስበስን እንዲያይ አትፈቅድም ይላል። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል። ከአባቶቹም ጋር ተቀብሮ ሥጋው በስብሷል። እግዚአብሔር ከሙታን ያስነሳው እርሱ ግን መበስበስን አላየም። እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑ እንደተሰበከላችሁ እወቁ። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። ስለዚህ ነቢያት እንዲህ ብለው የተናገሩት እንዳይደርስባችሁ ተጠንቀቁ። እናንተ ፌዘኞች ተመልከቱ፣ ተደነቁ፣ ጥፉም። ማንም ቢነግራችሁ እንኳን የማታምኑትን ነገር እኔ በዘመናችሁ እሰራለሁና። ጳውሎስና በርናባስ ከምኵራብ ሲወጡ ሰዎቹ ስለዚሁ ነገር በሚቀጥለው ሰንበት እንዲነግሯቸው ለመኗቸው።